የክርስቶስ ስቅለት ላይ ስዕሉን ስትመለከቱ የስቅለቱን ከለሜዳ ታጥቋል አይደለም? ሲሰቀል እንደዚያ እንዳይመስላችሁ ምንም ልብስ የለው ምንም ፍጹም እርቃኑን ነው የተሰቀለው። አንድ ልቅ ሲተረጉም ምን ይላል? አንተ ዛሬ ኃጢአት የለካህል ልናገር ወይስ ሳልናገር እንደው ሄዶ ቢያወራብኝ ይሄ ቄስ እያልክ ልታፈር ትችላለህ በኃጢአትህ። ክርስቶስ ግን ያንተን ኃጢአት ይዞ ስላንተ ኃጢአተኛ ሆኖ መስቀል ላይ ሲሰቀል እርቃኑን ሲሰቀል ባንተ ኃጢአት አላፈረም። እሱ ንጹህ ሆኖ ባንተ ኃጢአት ሳያፍር እርቃኑን ከተሰቀለ ወዶ ጥሞ ጣፍጦ በሰራው ኃጢአት ለንስሐ አትፈር። እሱ ባልሰራው በደል እሱ ባልሰራው ኃጢአት ላንተ እርቃኑን ሲሆን አላፈረም። አንተ ወደ ፈቅደ በሰራው ኃጢአት አትፈር። ኃጢአትን ስትሰራው ፈር፣ ከሰራው በኋላ ግን ለመናዘዝ አትፈር ማለት ነው። ደግሞ ለዚህ አራያ የሆነ አባትህ መድኃኔ ዓለም ክርስቶስ ነው። ስለዚህ እርቃኑን ነው የተሰቀለው። ዮሐንስ ወልደ ነጎድጓድ ይባላል ሐዋርያው ማለት ነው። ለጢባሪዎስ ለንጉስ ለሮማ ንጉስ እስኪ የስቅለቱን ነገር አሳየ፣ ለመሆኑ እንዴት አድርገው ነው የሰቀሉት ብሎ በጠየቀው ጊዜ በድንጋይ ላይ ሲስል እርቃኑን አድርጎ ሳለው። ከስዕሉ ድምጽ ሰማል፣ እንዲህ አድርገህ አትሳል የሚል ዮሐንስ ወልደ ነጎድጓድ ከለሜዳ አስታጥቆ ሳለው። ቤተክርስቲያን ከዮሐንስ ወልደ ነጎድጓድ ስዕል ተምራ እርቃኑን ትታ ከለሜዳ አስታጥቃ ትስላለች። ኢየሱስ ክርስቶስ የተሰቀለው ግን ፍጹም እርቃኑን ነው። ለምን ያላችሁ እንደሆነ ለኛ የሱ ሞት ህይወታችን እንደሆነ፣ የሱ መራብ ጥጋባችን እንደሆነ፣ የሱ መሞት ትንሳኤያችን እንደሆነ፣ የሱ መራቆትም ለኛ ምናችን ነው ማለት ነው፣ ልብሳችን ነው። ስለዚህ እሱ እርቃኑን የተሰቀለው ሌላ እርቃኑን የነበረ ሰው አለ። ደግሞ የሚገርማችሁ ተመሳሳይ ነው። ትምህርት እንዳላረዝም እንጂ አዳም እርቃኑን የሆነ ዕፀ በለስን ከበላበት ከ6 ሰዓት ጀምሮ እስከ 11 ሰዓት ነው። ይገርማል። ከስንት ሰዓት እስከ ስንት አልኳችሁ? ምሳ ሰዓት ላይ በላ ዕፀ በለስ ከ6 ሰዓት አርብ 6 ሰዓት ጀምሮ እስከ 11 ሰዓት እርቃኑን ነበር። 11 ሰዓት ላይ ምን ተፈጠረ ያላችሁ እንደሆነ አዳም ሱራፌልና ኪሩቤል የተባሉ የገነት ጥበቃዎች እየደፉ እያጋፉ ከገነት አባረሩት። የገነትን በር ቆለፉበት። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ተጽፎ ይገኛል ይሄ ቃል። አያችሁት? ኢየሱስ ክርስቶስስ ከ6 ሰዓት ጀምሮ እስከ 11 ሰዓት እርቃኑን ነበረ። 11 ሰዓት ላይስ ዮሴፍ ኒቆዲሞስ መጥተው አፈር አለበሱት፣ ገነዙት። አያችሁት? ልክ እንደ አዳም ነው። የአዳምን እርቃን ሊሸፍን ከድንግል ማርያም የሸማኔ ዕቃ ከሆነችው በግብረ መንፈስ ቅዱስ የተሸመነው ራሱን በራሱ የፈጠረውን ስጋ ተዋህዶ የአዳም ልብስ ሆኖ የተወለደው መድኃኔ ዓለም ኢየሱስ ክርስቶስ የሁላችን ልብስ ነው። ይሄ ልብስ የተሰራባት ራሱን በራሱ የሰራባት ማለትም ስጋውን ፈጥሮ የተዋሃደባት የሸማኔ ዕቃ የሸማኔ መወርወሪያ የሸማኔ ጉድጓድ ደግሞ ማናት ማለት ነው? የሸማኔ ጉድጓዳችን የሸማኔ ዕቃችን ድንግል ማርያም ከሰማይ የወረደውን ልብስ ስላለበሰችን ከሰማይ የወረደው ልብስ ልብሳችን ይሆን ዘንድ እግዚአብሔር ስለመረጣት እግዚአብሔር መርጦት በሷ ላይ ልብሳችን ስለተከናወነ ክብር ለድንግል ማርያም ይሆንልን። ደግሞም ያዳም ብቻ አይደለም። ዛሬም ላመን ክርስቲያኖች እንዲህ ብሏል ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 27 ላይ። እስኪ አብራችሁኝ ይህን ቃል በሉ። ገላትያ ምዕራፍ 3 ቁጥር 27 ላይ እንዲህ አለ፣ ከክርስቶስ ጋር በሉ እስኪ አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ማንን ለብሳችኋል? የተጠመቃችሁ ሁሉ ማንን ለብሳችኋል? ክርስቶስን ለብሳችኋል። በእውነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና መሰል አብያተ ክርስቲያናትን የምንወዳቸው የምናከብራቸው ሃይማኖታችን በእነሱ ስለሆነ ብቻ አይደለም፣ የምርም ልብሱ እዚህ ስላለ ነው። በአብ በወልድ በመንፈስ ቅዱስ ስም ተጠምቀን በስጋውና በደሙ ከብረን በሜሮን ታትመን ክርስቶስን ለብሰን እንድንኖር የምታደርገን ኦርቶዶክሳዊት ቤተክርስቲያናችን እሷ ናት። ሌላው ስለ ክርስቶስ ሊሰብካችሁ ይችላል። ክርስቶስን ግን ያለብሳችኋል? ውሸት ነው። እሺ ሊያጠምቁ ይችላሉ። አንዳንድ በጥምቀት እናምናለን በቁርባን እናምናለን የሚሉ አሉ። ከየት በመጣ ስልጣን? እንዲሁ መንገደኛው ሁሉ ስልጣነ ክህነት ቢኖረው ኖሮ የአንድ በዚህ በሐዋርያት ሥራ ላይ አስቄዋ የተባለ ሰው አለ። ልጆቹ እነ ቅዱስ ጳውሎስን አዩና እኛስ ከጳውሎስ በምን እናንሳለን ብለው አጋንንትን ማውጣት ጀመሩ። ሰይጣን ምን አላቸው? ኢየሱስን አምነዋለሁ፣ ጳውሎስን አውቀዋለሁ፣ ደግሞ እናንተ እነማን ናችሁ አላቸው። ማንም ከሰፈር እየመጣ ካህን መሆን ቢችል
ዝም ብሎ ሰይጣን ይወጣ ነበር። የዛሬዎቹ ያው ብልጥ ሰይጣን ስለሆነ ዝም ነው ወጣሁ ይላል። እያሾፈ ነው። እውነቴን ነው የምላችሁ፣ እያሾፈ ነው። ከየት በመጣ ስልጣነ ክህነት? ስልጣነ ክህነት እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያያችሁት እንደሆነ ብፁዕ ቅዱስ አቡነ ማትያስ ብለን ይሄው እስከ ብፁዕ አባታችን አቡነ ገሪማ ድረስ የዘር ሐረጉን የክህነቱን ብታዩት ቅዱስ ጴጥሮስ ጋር ነው ሄዳችሁ የምታርፉ። ሌላው ከየት ነው የመጣው? ቅዱስ ጴጥሮስ ደግሞ ከራሱ አይደለም። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያንን እሰራለሁ ብሎ ስልጣን የሰጠው መድኃኒታችን ኢየሱስ ክርስቶስ ነው። ሌላው ከየት ነው የመጣው? እንደ ክረምት አግቢ ከዚያም በቅሎ እኔ ካህን ነኝ ማለት አይችልም።